ሄሎ አቤት ፋዘር አረፈ እግዚአብሔር ይመስገን ሁሉም ለበጎ ነው እንኳን አረፉ እሺ አባቴ ሄዷል እናጫውታለሁ ሾዶዲ ዲዞራሞ ኒ አንተ ማን ምንድነው እንደዚህ የሚያስለቅሰው እንደምትላ ዋሳ ፋሚሊ እንዲቆይታችሁ እንደ ከርማችሁ እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ሰብሰብ አድርገን መተናል። እንደተለመደው እናንተ ሀሳብ አስተያየታችሁ ኮሜንት ስር ማስቀመጣችሁ እንዳትረሱ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተመልከቱ። ወደ ቪዲዮ። እሺ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንደው አንድ ነገር ላማክርሽ አሰብኩና እንደው ወድጄሻለሁና እንደው አንድ ነገር ብትይኝ በሱ ዙሪያ። እግዚአብሔር ይመስገን። ደግሞ ምን ልትላት ነው? ጸጋ ነው፣ መልካም ነገር ነው ሰዎች ሲዋደዱ። ግን እንትን እሱን ሳይሆን ይሄ ማለት ፍቅር ይዞኛል ካንቺና አፍቅሬሻለሁ ለማለት ፈልጌ ነው። መናገር ከብዶት እኮ ነው። በቃ ነገራታ ቀለል ሰዎች መካከል ያስቀመጠው ትልቁ ስጦታ መዋደድ መፋቀር ነው። በረከቱን ይልክልናል ስንል ልክ ነሽ። ግን እና ማለት መልሴን መቼ ልጠብቅ? መልስ ማን ከኔ አይደለም ከእግዚአብሔር ነው። ከፈጣሪ ነው። መልስ ከፈጣሪ ነው። ተስፋለ መልስ አለው። አንዲ ሄሎ አቤት ፋዘር አረፈ እግዚአብሔር ይመስገን ሁሉም ለበጎ ነው እንኳን አረፉ እሺ እሱ እንዳለው እኮ ነው። በቃ ምንም ነገር ይፈጠር ጥሩም ነገር መጥፎም ነገር ይፈጠር ከፈጣሪ ነው እያለ ነው። መቀበል አለብን እንግዲህ። ኤፍሬም ደግሞ ምን አደረገሽ ኤፍሬም? ምንድነው ያን ያክል ምን ተፈጠረ? ምን ሆነ? ምን የማይፈጠር ነገር አለ? ጣራ ድረስ የምትከፍቱ ሙዚቃ ምንድነው? በሌሊት ማዘር ያውቃሉ። ተወዛዋዥ ነኝ። ማታ ሬርስ ማድረግ አለብኝ። እሱን ደግሞ አስተካክላሉኝ። አስተካክያለሁ። ድምጽ ቀንሻለሁ። ምኑን ያስተካከልከው እንዴ? ቤት ውስጥ ነው እንደምጨፍሩት ደናሹ? ማን ያጨበጨበው? እናንተ። እኔ ምን አውቃለሁ? ተያይዛችሁ ነው የምትገቡት። አረ ማዘር የሚያጨበጭብ የለም። እስክስታኝ መተብቻለሁ። እንደውም በጣም ጥሩ አካራይ ነው ያገኘው። ባይገርማችሁ ጣራ ድረስ እሺ፣ ክፈተው። አታጨብጭቡ ማዘር። ጭብጨባ ብቻ ይቀርባል። አታጨብጭቡ። ስለ መድኃኒዓለም አታጨብጭቡ። ብቻህን ስትሆን እኮ ይሻል ነበር። ሁለት ስትሆኑ ታጨበጭባላችሁ። አናጨበጭቡም። አታጨብጭቡ። ኤፍሬም ጆ ልጅ ነው አንተ ስትንቀራፈፍ። ታዲያኛ ምን ጊዜ ወልድ ሁሉ ሲያብር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ እዚህ ጋር እቃ ተቀብዬ መጣሁ። ጠብቅልኝ። አረ ችግር የለም። እንዴ ልጅ ማጫወት ደግሞ ምን ችግር አለ? እንዴ አረ ችግር የለም። እንዴ አባቴ ሄዷል እናጫውታለሁ። ሾዶዲ ዲዞራሞ ኒ አንተ ማን እንዴ? ያው ልጆች እኮ በምንም ታምር አይስቁላችሁ። እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ይሄ እንደውም ትንሽ ልጅ ሳይሆን ትልቅ ሰው ነው የሚያስቀው ብዬ አስባለሁ። ካለ ጨዋታ መሆኑ ነው። ፊላ ልጅ ነው ደርኳ ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋችና ተወዳጁላ። ይሄንንማ ማለት ነው ከቦክስ በላዩን ለማጫወት ነበረበት። አሳዳጊያቸውን ነው ይመስሉት ይባላል እኮ ልጆች። ምድር እስክመለስባት በክብር ሰውን ከማስደሰት በቀር አይወጣኝም ክፉ ነገር። አንተ ምን ሆነህ እንደ የነጋበት ጅብ መስለህ? ምንድነው እንደዚህ የሚያስለቅሰው? እንደምትላ ሰማ አረ እንዴ ምን ሆነህ ነው? ሰማ ዶዶ ነኝ እኮ ሁሌ እኔ እናንተ በሽክ በርቃችን ነው እንዴ? አረ እንደማይተዋወቅ ሰው ባህሪ መለወጥ የጀመረው ምን ሆነ ነው? ወጣው ገቦ ስድብ ነው ንዝንዝ ነው። ከዛ ትዳር በኋላ ላይ አልቻልኩም። ሶቱን ጀመረው። ወደ ስራ ምንድነው? ምን እየሰራችሁ ያላችሁት? ለስራ እንደ መጣችሁት? ይሄ ከርኩዛ ምን እየሰራ ነው አንተ? ማንም አይወደኝም ተናግሬያለሁ። ትንሽ ነገር እኮ ነው የሚያስለቅሳቸው። ብዙ ነኛ ልጁ ምን ሆነ ነው? ለየተወለታለኝ ባለ ትዳር ነው ወንድሜ ነው የሰደብኩት። ራሴን እንጂ የሰደብኩት አይደለም። አታግብታል። ቤት ከማን ጋር ይመሰርታል? ቀቡ እንዳለ ሀባባብ ነው ይመስሉት። ተኛሉ ከማን ጋር ቤት ይመሰርታል? አላገባም ግን ደስተኛ ነው። ደስተኛ ነው። አንተ አታቆም አይደለም። ወንድሜ ያላገባ እድለኛ ነው ማለት ነው። አታቆም
ኧረ እባክህ ሰማኔ እንደዚህ ለምን ትሆናለህ እንዴ? እንወዳለን እኛ ወንድሞች አሉ። ምንድነው የተፈጠረው? ምን ሰሞኑን ያልቻልኩም ፔሪዮድ ላይ ነች መሰለኝ እንዴ ነጫነጫታለህ። ይኸውልህ ምን እኔ ጓደኛ አይደለሁ ምንድን እኔ ህመም ይገባኛል፣ ግን ያልሆነ ምክንያት አሁን ምን ባለቤቴ ልጅ ነች ለማምኑማ ሊረዳ አይችልም። ምክንያቱም እሱ አላገባም። ከመቼ ጀምሮ ነው ከ45 በላይ የወር አበባ? አንቺ ደግሞ እሱስ አይሆናትም ወይ ፍቺ ፈልጋ ምናምን ይሆናል እንጂ ምክንያቱ እሱ አይደለም። ሲቀጥል ደግሞ አንተን እግዚአብሔር ያጽና። ኤኒዌይስ ከ45 ዓመት በኋላ የወሩ ይቀርና አበባው ይደርቃል። ወይኔ አስካሎ አቤት ሚስቴ አሁን ችግር ከኔ ነው እስከሱ ነው። ቆይ እንዴት ነው ከወንድ ጋር ተቃቅፈሽ አይቼሻለሁ በሚፈታኝ ይደረጋል? አሁን እንዴት ይደረጋል? ይሄማ አይደረግም እኮ ኖርማል ነገር ነው። ተሰሳም ነበረው ኧረ መሳሳም ብቻ ከሆነማ ምን ችግር አለው? ባሏን እንደውም መክሰስ አለባት ብዬ ነው ማሰበው። እንዴት አሁን ይሄን ስላደረገች እንዴት እሱ ሊቆጣት ይችላል? እሺ ወይ ማዘር እንዴት ነህ? የምልህ ዜና አየህ? እኔ እኮ ዜና ብዙ ጊዜ አላየሁም። አታይም? እነዚህ ዜና እድሜያችን ከፍ ስንል ነው ምናየው ይባላል። ቤት ኪራይ ጨመረ። ለምን? እንዴት ጨመረ? እንዲሁም ማን በጡረታ ገንዘብ እንደምኖር እንደነገረው መንግስት አላውቅም። ቤት ኪራይ ጨመረ። የ3 ወር እኮ ነው የከፈልኩት የቤት ኪራይ። አዎ ያንተ? አዎ ተቃጠለ ማለት ተቃጠለ። በነገራችን ላይ የቤት ኪራይ በመጨመሩ ተጎጁ ተከራዩ ብቻ ሳይሆን አከራዩም ጭምር ነው ብዬ አስባለሁ። ምክንያቱም ላይፍ ኦልሬዲ ኮምፕሊኬትድ እና የተያያዘ ነገር ስለሆነ አንዱ ተጎዳ ማለት ሌላውም ተጎዳ ማለት ነው። ሶዛት ሁሉም ነው ተጎጂ የሚሆነው ብዬ አስባለሁ። ወይ ይሄን በር ተስተካክልልኝ እንዴ? ስታይኛ ናጺ ይመስላሉ። አናጺ ይመስልሻል? ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም ክንበልተኝ እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛለን። እና እንጀራውን ጋጋሽለት? ስታይ እንጀራ ጋጋሪ ይመስላል። ኧረ ማይገጣጠም ነገር እዲ። እሺ ማይኮ፣ አንድ ሴት አንተን የግሏ ለማድረግ በወር የምታገኘው ገቢ ስንት መሆን አለበት? ወይ ደግሞ የገቢ ምንጯን ምን በገንዘብ ትለኳለህ? እኔ እንደዚህ አይነት ነገር ላይ ፎከስ ማድረግ አይነት ሰው አይደለሁም። እኔ ከሴት ልጅ ገንዘብ፣ መልኳን፣ አቋሟን አይቼ ምናምን አይደለም እሷን መቅረብ የምፈልገው፣ አስተሳሰቧን ነው፣ ብሯን ነው። ብሯን በወር ቢያንስ ከ15 እስከ 20 ሚሊዮን የምትሰራ ከሆነ እኔ ትመቸኛለች። እንደዚህ አይነት አልማ እኔ ትመቸኛለች። በዛ ጓደኝነታችሁስ ምንድነው ልታበረከት የምትችለው ነገር? ልጅነቴን እሰጣታለሁ ቀን ከሌት። እሺ ማይኮን እንደሰማችሁት ነው እንግዲህ እሱን ማግኘት የምትችሉ አይነት ሴቶች፣ እሱ የጠቀሰው መስፈርት የምታሟሉ ሴቶች እኔ ማለት ኤክስኪውዝ ሞአ ማን ልበል? ማን ስለሆንክ ነው አንተን የምትነካኝ? ማን ስለሆንክ ነው የዘረዘርክበት ትከሻ የማን ትከሻ እንደሆነ ታውቃለህ ወይ? የማንም ልክም የሰው ልክ እቀል ማን ነው? ስለማያውቁ እኮ ነው እንደዚህ ናቀሽ። በእናትሽ ነገር እስቲ ልክ ይስማማኛል። नीमिया तो कुछ तेरी पाके रख ला गले विच मुखड़ा लुका के रख ला अन करी ना किसी दे नाल प्यार मुंडिया तू बच के रही नी तू हुणे हुणे होई मुटियार मुंडिया तू बच के रही नी तू हुणे हुणे होई मुटियार मुंडिया तू बच के रही አጅሩና የተሸማ እንኳን ዳንስ አይደለም ቶርክ ብትወርኪለት ራሱ ይገባል ብዬ ነው የማስበው። ጨርሻለሁ፣ በቃ እንሂድ። ኦይ የምስራች አለኝ። ምንድን ነው? ለመጋባት አስበናል። ለመጋባት? ለመሆኑ ስንት ጊዜው ናችሁ? 1 ወር ሆነ። በጣም ቆየ። 1 ወርማ በጣም ቆየ እኮ። ምን ያስቅሻል? እንዴት በአንድ ወር ውስጥ የሰው ህይወት ሞቅ ይቻላል ብዬ ገርሞኝ ነው። ምን ለማለት ነው? አትተዋወቁም እያልሽ ነው? አዎ አታውቃትም እንዴ? ተረጋጊ እንጂ። አንደኛ ሚዜ ነሽ ብዬ ሳስብ አትጋቡልቲ ነው። ሴትዮ ፍቅር ጊዜ አይፈልግም፣ ካልሆነ ጣዕሙ ይጠፋል። ጊዜያዊ ጣዕም ምን ይሰራላችኋል? ፍቅር ጊዜ ላይ ፈልግ ይችላል፣ ትዳር ግን በደንብ ጊዜ ይፈልጋል። እሺ እኛ ላለመጋባት እንቆይ ብንል እነማሚሽ የሚሉ ይመስልሻል? ግን እስኪ ስለሱ ስለ ኑሮ የምታውቂው ነገር አለ? የፍቅር ሰው መሆኑን ማወቅ አይበቃም? እሺ ሲናደድ ምን አይነት ሰው እንደሆነ ታውቂያለሽ? አይከብደኝም፣ ምንም ቢሆን እቀበለዋለሁ። አንቺ አወራረግሽኝ እንዴ? ያፈቀረ እውር ነው አይደል የሚባለው? ልጅ እንዳለው ታውቂያለሽ? ፍቅሬ በአጋጣሚ የወለድኩት ልጄ ነው እንጂ ባለስራር አይደለሁም። እንዴት ልጅ የሚያክል ነገር ትደብቀኛለህ? አንቺም ዝም በይ። ለመሆኑ የኔ ነው ያለሽ ድርጅት አጎቱ መሆኑን ታውቂያለሽ? አንቺ አምሻል እንዴ? ስለኔ እያጣራሽ ነው። እቺ ደግሞ የማን አቃጣሪ ናት? ፍቅሬ ቆይ ላስረዳሽ። ምንም መስማት አልፈልግም። ሂድልኝ፣ በቃ ተወኝ።
አየሻ ጓደኛዬ፣ በአለም ላይ ፍቺ የበዛው ፍቅር ስላጡ አይደለም ሳይተዋወቁ ስለሚጋቡ ነው። ልክ ነሽ። እኔማ የዛሬ ደስታችን አይቼ ነበር የጓጓሁት። ፍቅር ለመጀመር ቀላል ነው፣ ለመቀጠል ግን የመተዋወቅና የመተሳሰብ ጥበብ ያስፈልጋል። እና ከዚህ ምን እንረዳለን? ያው ጊዜ ለሁሉም ነገር መፍትሄ ያለው ብዬ አስባለሁ እንደተባለው። ነገር ግን ማለት ነው ረጅም ጊዜ ወስደው ራሱ አንዳንዴ ትዳራቸው ፌል ሊያደርግ ይችላል። በአጭር ጊዜም ተጋብተው ደግሞ ትዳራቸው ጽድት ያለ ላይፍ ሊኖሩ ይችላሉ። ሶዛት ዋናው ፖይንት ከሰዎቹ ሳይሆን ከፈጣሪ ነው ብዬ ነው ማስበው። መታወቂያ ለምጣስ ዋገን አንድ ፍረው ቆልዓኩ ነው ማ እኔ አንተ አይደብርም በዚህ እድሜ አንድ ፍሬ ልጅ ነህ? ጥሕል ብልዕ እኮ ነው ለሳዲስ ገና ልትኮነኝ ማ እኔ እሺ አሁን ወዴት ነው? ማዕሪተየ ግድሽ ጋር ይሆኑ ምን ማለት የምሁራ ምንድን ነው? ትምህርት ቤት ከየት ነው የመጣው? ሲጀመር ከየት ነው የመጣው? እኔ ከዚህ ምንድን ነው ከዚህ እኮ ነው የመጣሁት። ምንድን ነው እሱ? ትግራዋይ ትግራዋይ ነው ትግራዋይ ናት እና ምንድን ነው ትንዝኒያ ምን ትንዝኒያ በነገር አለ እንዴ? እስኪ ማን አሁን አረጋይ ትግራዋይ ቀስ በቀስ ከውስጣችን ወጥተው እየተረሱ የመጡ ሰዎች ድሮም ያለ ቦታቸው እኛ ውስጥ ተቀምጠዋል። ብዙም አትጨናነቅ፣ ነገ ይናጀራሉ። በነገራችን ላይ እዚህ ላይ ሀሳቤን ለመጨመር ያህል ማለት ነው ያለ ቦታው የሚቀመጥ ነገር አለ ብዬ አላስብም። መጀመሪያም በፊትም ቦታቸው ነበረ፣ ግን ያው ጊዜ የማይሽረው ነገር የለም። በጊዜ ሂደት ግን ሰው በሰው ይተካል ብዬ አስባለሁ እንጂ መጀመሪያ ቦታቸው ነበር። ግን ለሁሉም ነገር መፍትሄው እና መልሱ ጊዜ ነው ብዬ አስባለሁ። በጊዜ ሂደት ምንም ነገር ይደረሳል፣ ይለወጣል፣ ይቀየራል። ቢያንስ ሁለት አንዳችሁ እንኳን አታርፉ። ትናንትና ማታ ግን ዳድ ያደረገው ነገር ትክክል ነው ብለሽ ታስቢያለሽ? ደስ ብሎኛል፣ ግን እንደዛ አልጠበኩም። እኔም ደስ ብሎኛል። እናንተ የአቶ በቀለ ቤት ፊት What do you say? We can communicate in English? አናግሪያቸው እንጂ እያናገሩሽ እኮ ነው። ማ እኔ ቤት ውስጥ አስጨንቀን የለ አሁን ተውጭ። እስቲ ዛሬ እንኳን ተጠቀሚበት። በቀለ ሆሚዝ እዚህ አካባቢ What are you thinking about this girl? You are so funny. አንቺ ነይ ቢያንስ ሁለት አንዳችሁ እንኳን አታርፉ። ትንሽ ፍቀድልኝና ላቀናብራት። What do you say? Ceremony. ኧረ አስጨነቁን እኮ ግን። ኧረ በእናትሽ ከእነዚህ የፈረንጅ ፈልፈላዎች ገላጊ። Does anyone take us? I want it. Yay! አባቴ ብልህ ሚስት መሆኑ ምን ሳደርግ ነው? ጥሩ ጥያቄ ነው። ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ሚስት የምትሆኙ የልብ ረዳት ስትሆኝ፣ ለምሳሌ እኔን ማክበር ማለት ነው። በህይወትሽ ውስጥ እኔን ንጉስ ማድረግ ያው አንቺንም ንግስት የማድረግ ጥበብ ስለሆነ ማለት ነው። አንቺ ነኝ ንጉስ ስታደርጊ ኖት ያዙ ንጉስ አድርጌ ይዝሻለሁ ማለት ነው። ይሄ የልብ ረዳት መሆን ይባላል። ሌላው ደግሞ ቁጣን በዝምታ ማሸነፍ። ይሄ ማለት ደግሞ እኔ ስቆጣ አንቺ ረጋ ማለት። ምክንያቱም በአንድ ቤት ውስጥ ሁለታችንም እሳት ከሆነ ሁሉም ነገር ይበላሻል ማለት ነው። ሁሉም ነገር ነው የሚቃጠለው። ሌላኛው ደግሞ ከጎኔ መቆም። ሁሉም ሰው ሲተወኝ አንቺ ከጎኔ መቆም አለብሽ። ትክክል ባይሆን ራሱ ማለት ነው። እየተረዳሽ ነው። ሌላው ደግሞ እኔ ማበረታታት። በትናንሽ ስኬቶቼ ደስተኛ መሆን አለብሽ። የአንቺ ፈገግታ ትልቁ ሽልማቴ ስለሆነ ማለት ነው። ትናንሽ ነገሮችን ሳሳካም ደስተኛ ሆነሽ መታየት አለብሽ። ትላልቅ ነገር እስካሳካ መጠበቅ አይጠበቅብሽም ማለት ነው። ለደስተኝ ብልህ ሚስት ትሆኛለሽ። ሌላው ደግሞ ክብርሽን መጠበቅ ያንቺንም የኔንም ማለት ነው። የሴት ልጅ ውበቷ ክብሯ ነው አይደል የሚባለው? የኔን ስም በሌሎች ፊት በክፉ አለማንሳት ነው። ምክንያቱም እኔን ስታሚኝ ራስሽንም እያማሽው እንደሆነ መረዳት አለብሽ። ፋክት። ሌላው ደግሞ የቤት ውስጥ ውበት መሆን አለብሽ። ማለት ቤትሽን በቤት እቃዎች ብቻ ሳይሆን በደግነትሽና በክብርሽ ውብ ማድረግ አለብሽ። ቤት የሚዋበው በክብር እንጂ በእቃ ብቻ አይደለም። ይህን ስታውቂ ብልህ ሚስት መሆን ትችላለሽ። ሌላው አለኝታነት ነው። አንድ የሳተው ነገር የለም። ከውጭ ያለብኝ ፉክክር ቻሌንጅ ምናምን በቂ ስለሆነ እኔ አንቺ ጋር ስመጣ ፍጹም እረፍትና ሰላም እንዳገኝ ጥረት ማድረግ አለብሽ። ቤት ውስጥ ሌላ ውድድር አያስፈልግም ልልሽ ነው። እየተረዳሽ ነው? Yes. እግዚአብሔር ከአንቺ ጋር ይሁን። አሜን። ከሁላችንም ጋር ስትሸፍኝልኝ ሁሉም ሰው
ፍጹም አይደለም። ድክመት ይኖረዋል። የኔ ድክመት የምትሸፍኝልኝ በጥበብ የምታቀኝኝ አንቺ መሆን አለብሽ። ያኔ ብልሽ ትሆኛለሽ ማለት ነው። ቴንክ ዩ ቻንቺ የሁሉ ነገር ለፈፊ የሆነ ጸዴ ቡና ለዚህ ንግግር እንግዲህ ካፕሎቹ የሚገርም ትምህርት ነው ያስተማሩ። ኖት በደንብ ይዛቸዋል ብዬ አስባለሁ። እንግዲህ ለወደፊቱ የምንጠቀምበት ሰዎች ያድርገን ማለት ነው የተማርነው ነገር። እንግዲህ ፋሚሊዎች የዛሬ ቪዲዮ የተመለከታችሁት ይመስሉ ነበረ። እንደወደዳቸው ምንም ጥርጥር የለኝም። በቀጣይም አሪፍ ቪዲዮ ይዘን ከች እስከምንል ድረስ ይመቻችሁ።